ቅዳሜ ከሰዓት ነው ዳጊ ሲም ካርድ ምን አደረገ ማይክ ይዞ ወጣሉ ወሬን የሰማሁት አላየሁትም የት ይሄዳል እነማንን ያናገራል እነማንንስ አዝናኝ መልስ መለሱ የሚለውን ከፕሮግራሙ የምንመለከት ይሆናል ማለት ነው ይሄው በቀጥታ የዳጊን ፕሮግራም እንከታተል አብራችሁ ቆዩ እናመሰግናለን ሰዓታችንን ጠብቀን ድጋሚ ተገናኝተናል ዛሬ ደግሞ ጥያቄዎችን እንጠይቃለን በጥያቄዎቻችን እነማን ይሸወዳሉ እነማን ደግሞ ጥያቄዎቻችን በትክክል ይመልሳሉ አብረን የምናየው ይሆናል ኑ አብረን ነው የምንጠይቀው ሰላም እንደምን ስምህ ማን ይበል ሚኪያስ ፍሬዘው ተካ ኦዳ ግርማ ከበደ ስሜ ሜላሊ ደረጀ ይባላል ሀያት ያብስራ ሰላም አንድ ሰው አራዳ ለመባል ምን ማድረግ አለበት ፈጣሪውን ማክበር አለበት አራዳ ማለት በእኔ አተረጓጎም ሁሉን ነገር ችሎ የሚኖር ማለት ነው አራዳነት እንግዲህ የግል ጉዳይ ነው ማለት አንድ ሰው ሙዱን አራዳ ነኝ ብለው ሙዱን ካሳየው ለዛ ሰው ሙድነት ምናልባት አራዳነት ሊሆን ይችላል ስለዚህ ለአራዳነት ቋሚ የሆነ ኮንስታንት የሆነ ፎርሙላ የለውም ይላል አራዳ መሆን የሚገባው ያው ሁሉ ነገር የሚያውቅ አራዳ ለመባል ለምሳሌ አንዳንድ የሚያናድድ ነገር ካጋጠመው ላይክ አሁን ሰው መንገድ ላይ ቢጣላ ከመሳደብ ከመደባደብ መልስ ከመስጠት ዝም ብሎ መተው ማለፍ ሱ አራዳ ነው ያስብላል በያስባለሁ አራዳ ለመባል ያው እናቱን መርዳ ቤተሰቦቹን መርዳት አለበት ማክበር አለበት ሳውን ህልሙን ማሳካት ነው ያለበት ባይ ነው እንደኔ አራዳ ያው ባስተሳሰብ በስሎ መገኘት ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምንድነው ምንም ኖርማል ነው ከግንባር ምንም አልደነግጥም ለምን ኖርማል ነው ቦታው ላይ ነው ከግንባሩ በታች ከሆነ በመጀመሪያ ደረጃ ሰውየውን በትክክል አየዋለሁ ከዛ የሚፈልገውን ነገር ጠይቀዋለሁ ጤነኛ ነው ብያላስብ ጤነኛ ነው ብላታስ ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምን ይሆናል መደንገጥ ትረጋግጣለህ ያው ደንግጬ ስቃለሁ ከዛ ሮጣለሁ ከግንባሩ በታች ሁለት አይን ሰው ነው ሁለት አይን ሰው አይደለ ከግንባሩ በታች እንዴት ሁለት አይን ያለው ሰው ይመጣ መጀመሪያ ምን ታረጋለህ ያው ገረማለሁ አየዋለሁ ትገረማለህ ከግንባር በታች ከግንባር በታች ሰው ነው አየርና ውሃ ምን አይነት ቀለም አላቸው ምንም ቀለም የላቸውም አየርም ውሃ ምንም ቀለም የላቸው አየርና ውሃ ምን አይነት ቀለም አላቸው የራሳቸው ከለር የራሳቸው ውሃም የውሃ ከለር አለ አየር ግን ከለር የለም አየር ቀለም የለው ውሃ ግን ያው ነጭ ነው አየር አይታይም ውሃም ከለር የለውም ቀለም የላቸው ሰማያዊ አይ እኔ እንጃ ደቦ ቀለም አላቸው እንዴ ምን ይመስልሻል ምንም አይመስለኝም ያይን ፍቅር ምናችን ነው የሚይዘው ኖ አይዲያ አይ አንተ ያይን ፍቅር ይዛቅ አራት ያይን ፍቅር መጀመሪያ አይናችንን ከዛ ልባችን አለባበስና ኤክስተርናል ቁንጅና ያይን ፍቅር ማለት አልገባኝም ሲባል ያይን ፍቅር ነው ያይን ፍቅር ማፍቀር ነው እኮ ምን አሁን አንድ ሰው ያይን ፍቅር ይዞኛል ሲባል ምኑን ነው የሚይዘው ልቡ ያው እይታ ነው ውጪ ላይ አትራክት ሊያረግ የሚችል ነገር ማለት ነው ሶ ያይን እይታን ይስባል ያይን ፍቅር ማለት ያው ከልብ ያልሆነ ማለት ነው በቃ በእይታ ብቻ ልትወደው የምትችለው ነገር ያይን ፍቅር ይሄ ነገር አይ ያው እንደየሰው ይለያያል ያይን ፍቅር አይን ከኪሳራ የምናተርፋቸው ነገሮች የሚለው መጽሐፍ ባይሸጥ ደራሲው ምን ከሰረ ይባላል ኪሳራ ከሰረ እንለዋለን ኪሳራ ነው ኪሳራ መጽሐፉ ባይሸጥ እንደኔ ሁለተኛ ምዕራፍ ላይም ኪሳራ ውስጥ ይወርቃል ያወጣው ነው እጪ እውቀቱ ያው አስተማሪ ስለሆነ ማለት ያው መጽሐፉ መስም ሊከሰር የጻፈው ነገር ሊከሰር አይችልም ያው ባይሸጥ
ምንም ከሰራ ይባል ምንም አይከስርም። ምንም አይከስርም። ዓለም አቀፍ ድርጅቶች ለማን ነው ግብር የሚከፍሉት? ዓለም አቀፍ ድርጅቶች ለማን ነው ግብር የሚከፍሉት? ለመንግስት ይመስለኛል። ዓለም አቀፍ ድርጅቶች ግብር የሚከፍሉት ለመንግስት ዓለም አቀፍ ያሉበት ሀገር ዓለም አቀፍ ግብር የሚከፍሉት ለታክስ ለሚቀበለው ታክስ ለሚቀበለው ለመንግስታት መንግስት ነው። እኔ እንጃ ለመንግስት ለምን ምንድን ነው ያልከው? ዓለም አቀፍ ድርጅቶች ለማን ነው ግብር የሚከፍሉት? ያው ለመንግስት ነው። ድርጅት ሲባል የራሱ በመንግስት ስር ስለምትተዳደር እዛ ነው የሚመስለው። እሺ ለመንግስት ይመስለኛል። ለመንግስት እኔ እንጃ አላውቅም። ሲመስልሽ ለማን ይመስልሽ? ዓለም አቀፍ ድርጅቶች እኔ አላውቅም። እኔ እንጃ ለዓለም እንዳለ አንድ ሰው የዞንን ምስል ብናሸክመው ምን ይሆናል? ምንም ምስል ብቻ ስለተሸከመ ምንም ይሆን አይመስለኝም። የዞንን ምስል ምናሸክመው ዞን ስለሚመስላቸው ሰዎች ይፈራሉ። እሺ ምንም እስማ ምን መሸከም አይችልም። ዞን እኮ ትልቅ ግዙፍ ስለሆነ መሸከም አይችልም። ያው ዞን ነው የሚመስለው። እንዴ ይከብዳል፣ በጣም ይከብዳል። አዎ በጣም አይችለውም። ምን አይነት ምስል? የዝሆንን ያው ስዕሉን ሊያዩ ይችላል። አዎ እንዴ በጣም ከባድ ነው እኮ። ይከብዳል። አዎ ዶሮ የቤት እንስሳ ነው የምትባለው ወይስ ምንድን ነው የምትባለው? ዶሮ የቤት እንስሳ ነች። የቤት እንስሳ ነች ዶሮ። ወፍስ? ወፍ የዱር የቤት እንስሳ። ወፍስ? ወፍ እንትን ነው እንደ የምንድን ነው የዱር እንደ ዱር እንስሳ ነው የምትቆጠረው። እንደ ዱር። እሺ ዶሮ የቤት እንስሳ ነው። እርግጠኛ ነህ? እንደኔ እንደዛ ነው። እሺ ወፍስ? ወፍ የአራዊት እንስሳ ናት። አዎ የቤት እንስሳ ናት። የዶሮ የቤት እንስሳ ናት። ወፍስ? ወፍ የዱር እንስሳ እንስሳ ነው። የቤት እርግጠኛ ነህ? ዶሮ የቤት እንስሳ አይደለም። በግ ምናምን መሰለኝ የቤት እንስሳ። ዶሮስ ምንድን ነው? እኔ እንጃ። የምን ይመስልሻል? ዝም ብለሽ የምንድን ነው የምን ልበል? እኔ እንጃ። ወፍስ የምን እንስሳ ነው? የጫካ የቤት። እርግጠኛ ነሽ? እንዴ አዋ። ወፍስ? ወፍ የዱር እንስሳ። የቤት። እርግጠኛ ነህ? እርግጠኛ። ወፍስ? ያው እርግብ ከሆነ የቤት ልትሆን ትችላለች። እሺ ወፍ ኖርማል ወፍ ግን የቤትም የዱርም አይደለች። የቤት። እርግጠኛ ነሽ? አዎ ያው ቤት ስለምናያት የቤት ነው የሚመስለው። እሱ ዱርም ላይ አለ እኔ እንጃ። ያው እሺ ዱር። አበበ ከቀኝ ወደ ግራ ሲነበብ ምን ይሆናል? በባ። እሺ አበበ ከቀኝ ወደ ግራ ሲነበብ አበበ። እሺ በበአ አበበ ነው። በበአ ከቀኝ ወደ ግራ ሲነበብ ከግራ ወደ ቀኝ ሲነበብ አበበ ነው። ከግራ ወደ ቀኝ ግን ሲነበብ በበአ ነው። አበበ። ኦኬ አበበ ነው አይደል? አንቺ ንገሪ። አዎ ምንድነው? በበአ። እሺ እሑድን በኢቢኤስ ላይ እንተዋወቃለን የሚለውን ፕሮግራም ማን ነው የሚያቀርበው? ሰይፉ። እሺ እናመሰግናለን። ወይኔ በዳራለም እናንተ ናችሁ። ማን ነበር እሑድ በኢቢኤስ? በተክለ ሃይማኖት አንደኛው አንተ ነህ። እሑድ እንተዋወቃለን የሚለውን ፕሮግራም አላውቅም፣ ይቅርታ። ስትገምት ግን ማን ይመስላል? እንተዋወቅ ሰለሞን። እሺ እናመሰግናለን። ቴንክ ዩ። እሺ ሉላ። እሺ ስለምወዳትም ነው። ንገሩልኝ። ሉላ ገዙ። እናመሰግናለን። እሺ አመሰግናለሁ እኔ